አረበን አንቺ ሰው እንዳትነኪ አንተ ቁጭ በል ተወኝ አንተ ቁጭ በል አንተ ምንድነው ሰው ማሰማ ቁጭ በል ምንድነው ሰው ቁጭ በል አሁን ለመፍታት ሙከራለሁ ምንድነው የምትሰራው ሄሎ ቁጭ አልፈልግም ሄሎ ቁጭ ልጅ አጠገብ መቀመጥ ቁጭ በል አስነሳ እሺ አስነሳ ቁጭ በል ሲጀመር ሰው ይቅርታ እንደምታውቂው ነው ቀለልሽ ቀናለ ደፋ ሚል ልጅ ነው ለናቱ ያ ሁሉ ነገር ያረጋ መች ልለወጥ መች ልስራላት እሷን መች ላስደስት ብሎ የሚጨነቅ ልጅ ነው በቀደም ራሱ አይተሻል አይደለ ስራ ካልሰራው እናቴን ካላስደሰትኩ ብሎ የሚጨነቅ ነው ሄኖክም ተጨንቆ እንደሆነ በትናንትናው ቪዲዮ አይተሻላል እኮ በቃሽ ምንድነው ሐሳብሽ ሰው ልኮሽ ነው ምንድነው ያ ሁሉ ነገር ምንድነው እሺ ኮኪት ምንድነው ሰላም የእና ፋሚሊዎች አላችሁ ወይ እንዴት ናችሁ እኔን ለማታቁኝ ታሙስ እባላለሁ ያው በቀጣይ ቪዲዮም አይታችሁኛል ያለፈው ቪዲዮ ላይ ሰሞኑን ትንሽ ጠፍቼ ነበረ ዛሬ እንግዲህ ያው የተለየ ነገር ነው ይዤ የመጣሁት የተፈጠረውን ነገር ታውቃላችሁ ከኪዩና ኮኬት መሃል ላይ ያው በሄኖክም ትንሽ ተረብሿል ያው ትናንት ያያችሁት ቪዲዮ ላይ እንዳያችሁ ከሆነ ሄኖክ የሚደብር ስሜት ውስጥ ነበር ከዛ ስሜት አውጥተን ደግሞ ዛሬ የሆነ ያው እናንተንም ላያስማማ ይችላል ግን የሆነ ነገር አስቤ ነው የመጣሁት ነባንም ደውዬ ጠርቼዋለሁኝ ሁሉንም አገናኝቼ ያው ያለውን ነገር መሀል ላይ አውርተው እንዲፈቱ ነው የፈለኩት ያው የተፈጠረው ነገር ያው ይደብራል ቤተሰብ ለፈታው ነው የመጣው ዛሬ እንግዲህ ያው ነባ እንዴት ነው ሰላም ነው ኦኬ ካሜራ ማስከፈታ ሰላም ናቸው ኦኬ ወንበር አምጣልኝ ሰላም ይሄና ፋሚሊ ልቀመጥ ወይስ ወጪ የቦታን ያስኩበት አለ ሰላምታ ምን ተናልኩ ሰላም እንዴት ናችሁ ይሄና ፋሚሊዎች ሁሉ ሰላም ሁሉ አማን ነው ያው በእርግጠኝነት ይሄና ነው ብዬ ነው አዎ ይሄና ፋሚሊዎች እንዴት ናችሁ ሁሉ ሰላም ሁሉ አማን ነው እንግዲህ እኔ ለማታቁኝ ነባ ባላለው ዛሬ እንግዲህ የተገናኘንበትን ሐሳብ ነግራችኋል ለምን ሐሳቡ ምንድነው መሰለ ነባ የሰሞኑን ጉዳይ የተፈጠረውን ታውቃለህ በኮኬትና ባንተ በኪዩ በሄኖክ መሃል ማለት ነው ያንን ለመፍታት ነው የመጣሁት እኔ ያው እንግዲህ ቤተሰብ እንደምታውቁት ነው ይሄ አንዳንድ ነገሮች ተፈጥረው ነበረ አንድ በዋናነት ይመስለኛል የሐሳብ አለመስማማትም አለበት ሁለተኛ ደግሞ እንግዲህ እኔ ኮኬትን ሰምቻት ነበር ሄናም ሰምቷት ነበር ሙሉ ፎከሳችንን አድርገን ሐሳብ ለመስማት እንትን ያለው የኮኬትን ነው እንዳልኳችሁ ቤተሰብ እንግዲህ በዚህ አጋጣሚ እንደውም ኪዩንም አስቀይሚያት ነበር መታ የነገረችኝ ሁኔታ በጣም አሳማኝና እኔም ደነገጥኩኝ እንዴት ደሞ ኪዩም እንዴት ታረጋለች የሚለው ነገርም ውስጤ ነበረ ግን ቢሆንም ልጅቷ ደግሞ ያስረዳችኝ መንገድ ትንሽ ከበድ የሚል ነበር እንደዛው እየነገረችኝ ስሜታዊ ሆኜ በዛው እንደሄድኩኝ ነበር እሷንም ኪዩንም የተናገርኳት ከዛ ካለፈ በኋላ ነው ወደ ኋላ አስተውዬ እንዴት እንደዚህ ሊሆን ይችላል የሚለው ነገር ትንሽ የረባበሸኝና ቤተሰብ እንግዲህ ሄናም እንደዛው ደብሮታል እንደኔው ነው ያው ትንሽ የሚያስጠላ ነገር ነው የተፈጠረውና ያው አሁን ምንድነው ያሰብኩትኝ እኔ ኮኬትንም ደውዬ ጠርቻታለሁ ሄኖክንም ደውዬ ጠርቻለሁ ያለውን ነገር እዚህ ጋር እንዲፈቱ እንደናወራ ነው የምፈልገው ኮኬት በጣም ጥፋት አለባት ታውቃለህ ልክ ነው ሄናም እኮ ራሱ ባለፈው በዛ በስሜት ተገፋፍቶ ማይሆን ነገር እንዳይርግ ያሰብኩኝ ነበርና ይሄንን እንደሰማ ሄና በጣም ነው የተናደደው የሆነ ከዚህ በፊት ይሁን ምናምን የሰራ ነው ቪዲዮ ላይ በጣም በቃ ስሜታዊ ሆኖ የማያውቀው ነገር ነበረ እና በዛም ተናዶላ ሄጂ እንደዚህ ያረጋታለው እንደዚህ ምናምን ሲል እንዲረጋ እንግዲህ እሷም በመውደድ አንግል ነው ይመስለኛል ያው እንግዲህ ቤተሰብ እንደምታውቁት እንግዲህ ሴት ልጅ ስትወድ እንደዛ ነው ይባላል አይ ብቻ ያው ይሄሉ እርምጃ ውስጥ ከመግባቷ በፊት ሰከን ብላ እሱ ማውራት ነበረባት እንዴ ይሄ ሁሉ ነገር እስኪፈጠር ድረስ ቤተሰብም ማስጨነቃ ሄኖክንም ማስጨነቃ ሄኖክ በቀደም ከምን አይነት ዲፕሬሽን ውስጥ እንዳወጣ ነው ታውቃለህ ልክ ነሽ አይደል በቃ አሁን ደግሞ እዚህ ጋር ማስተካከል ያለባትን ነገር ነግረናት በተስተካከለና ከሄኖክ ጋር ያሉትን ነገር ቢፈቱ ነባ ምንድነው መሰለ ተልኮዋላት ወይ ደግሞ የሆነ ነገር አስባ ነው ምን እንዳሰበች ብቻ ደውዬላታለሁ ያው ሄኖክ እሷን ማየት እንደማይፈልግ ታውቃለህ በቃ ከሱ በፊት እሷ ተምጣና እሷን አውርተናት ያለውን ሁኔታ ምን እንደፈለገች በቀጥታ እንድትነግረን ፈልጌ ነው እሷን መጀመሪያ የጠራዋት ያው ቶሎ መጣ እና ሰማ መልካም ነው ለምን እንደዚህ አልተገናኝተን አናውቅም ሄና ኮኬት አንድ ላይ ሆነን እኔም
ወይ እሷን ለብቻ ወይ እሱን ለብቻ ኪዩ እንደዚህ ለብቻ ምናምን ነው። ዛሬ እንግዲህ ይሄን እድል ካገኘን አንድ ላይ ሀሳቡን ያለውን ነገርም ለመፍታት እንሞክራለን። ቤተሰብ እንግዲህ በቃ እሺ እንደዛ እናደርጋለን። ፋሚሊ እናንተ ጠብቁን። ኮኬት ይምጣና እናወራለን ከሱ። እሺ ቤተሰብ ኮኬት ከብዙ ሰዓት በኋላ ቢሆንም መታለች እና ኮኪ በያው በስልክም እንዳወራ ነው ከሆነ ብዙ ነገር አውርተናል አይደል? እና እስቲ ሀሳብሽን ስጭን። ምንድነው የተፈጠረው ነገር? ያው እንደ ሀሳቡ እንግዲህ አንቺ የምትሰጪን እንዳለ ሆኖ ብዙ ነገር ነው የተበላሸው። ታውቂያለሽ፣ አንቺን በመስማት እኔ ከኪዩ ጋር ተቀያይም ያለው እንደገና ደግሞ ሄደሽ ኪዩ ጋር የማይሆን ነገር ተፈጥሯል። አሁን ሰከነ ብለን ስናስብ እንደገና ደግሞ አንዳንድ ቤተሰቦችም እየደወሉ ምናምን ከሚነግሩን አንጻር ስንመለከተው ትንሽ ነገሩን እኛ ሚስቴክ ይሰራን። ይሄ ሁሉ ደግሞ በአንቺ ምክንያት ነው የመጣውና ለምን እንደዚህ ሀፕን እንዳደረገ እኛ ይሄ ነው የምንለው ነገር ይል። ግን አንቺ የምትነግሪን ካለ ሜቢ እንስማና ከዛ በኋላ አንተ እንላለን። እኔ እንደዛ ነው። ይሄ ሁሉ እርምጃ እስክትራመጂ ድረስ ምንድነው ለዚህ ያበቃሽ? ምንድነው ያሰብሽው ነገር አለ? አረ ምንም ነገር የለም። ያሰብሽው ነገር ካለ ለኛ ግልጽ አድርጊልን። ቤተሰብ እየተጨነቀ ነው። ሄኖክም ተጨንቆ እንደሆነ በትናንትናው ቪዲዮ ያስሻላል እኮ። በቃ እሺ ምንድነው ሀሳብሽ? ሰው ልኮሽ ነው? ምንድነው ያ ሁሉ ነገር ምንድነው? እሺ ኮኬት ምንድነው? አይደለም በቃ ይቅርታ አድርጉልኝ። በቃ አስቤበት አይደለም ማለት አለ አይደለ? አስቤበት ምናምን ስላችሁ በቃ ለሄኖክ ያለኝ ፍቅር ነው፣ ሌላ ነገር ምንም አይደለም። ኮኬት እንዴት ነው ለፍቅር ብቻ እንደዚህ አይነት ነገር የምትሰሪ? ያሉበትን ነገር ታውቂያለሽ አንዴ። እስከዚህ እርምጃ ትሄጃለሽ? ሄኖክን ጠጋ ብለሽ ማናገር የለብሽም ነበር ለዚህ ነገር? እንዴት ነው የልጅ ስራ ትሰሪያለሽ? አይደብርሽም እንዴ አንቺ? እኔ እንደዛ አላሰብኩም እግዚአብሔርን። እሺ ምንድነው ያሰብሽው? አሁን ያሰብሽውን ነገር ንገሪ። ምንም አላሰብኩም። በቃ ይቅርታ መጠየቅ ነው ፈልገው እሷን እኮ ሰተሽን ንገሪኝ እኮ ነው ያልኩሽ። የሄኖክን ጉዳይ እንደምታውቂው ነው አይደል? ቀለልሽ ቀና ደፋ ሚል ልጅ ነው። ለእናቱ ያ ሁሉ ነገር እያደረገ መች ልለወጥ መች ልስራላት እሷን መች ላስደስት ብሎ የሚጨነቅ ልጅ ነው። በቀደም ራሱ አይተሻል አይደለ? ስራ ካልሰራው እናቴን ካላስደሰትኩ ብሎ የሚጨነቅ አይነት ልጅ ነው። እንዴት እንደዚህ አይነት ስራ ትሰሪያለሽ? የሄኖክን ቅንነት ታውቂያለሽ አይደለ? አይደል? ማንም እኮ የሆነ ነገር ሲሆን ቀድሞ የሚደርስ ልጅ ነው። ግን የበቀደሙ ቪዲዮ ካየሽ በጣም እየተከፋ እንዴት ሁሉ ስሜት ውስጥ እስኪደርስበት ድረስ አንቺ እንደዚህ ታደርጊያለሽ? እንደሱ ለማድረግ አይደለም። በቃ እኔ ከኪዩ ጋር ሲሆን እኔ ደስ አይለኝማ። እኔ በቃ እነሱ ሁለቱ እንዲለያዩ ያደረጉት ነገር ብቻ ነው እንጂ ለክፋት አድርጌ አይደለም እኮ። ታዲያ እንደዛ ቢሆንም እኮ አንቺ ምንድነው አሁን ያኔ እንደዚህ ተፈጠረ ብለሽ ከሄና ጋርም ሄደሽ ልጅቷን ሄናና ኪዩ አንድ ላይ እንዳይሆኑ እሷንም አስቀየምሻል። በዛ ውስጥ ደግሞ ሄኖክን አስቀየምሽው። በዛ ውስጥ ደግሞ እኔን መተሽ ጭራሽ ደግሞ እንደዚህ ሀፕን አድርጓል ብለሽ አስረድተሽኝ እኔ እንግዲህ በዛ ሰዓት ስሜታዊ ሆኜ አንቺን ከመስማት ቢያንስ እንደዚህ አይነት ነገር ልትዋሽኝ አትችልም። ብቻ በጣም ብዙ ነገር ሄኖክም እንደዛ በቃ ሌላ ነገር ውስጥ እስኪገባ ሞር ከኛ በላይ እሱ ነው በቃ የማይሆን ነገር ውስጥ የገባው። ለምን በእኔ ምክንያት ነው ይላል። ይሄ ሁሉ ነገር እኔና ኪዩ በመጣላታችን እሷ በመሆኗ የኔ ጥፋት ነው ይላል። ሁሉን አንቺ ያረግሽውን እሱ ይጸጸትበታል። እና በጣም ልክ አላረግሽም በእውነት በጣም ያሳዝናል። ካላረጉም በእናትህ ይቅርታ አድርግልኝ። በቃ አንተን አስብያለሁ። በጣም ይቅርታ። እኔ ችግር የለውም በጣም ይቅርታ። እኔ ችግር የለውም ይቅርታ አረግልሻለሁ። ግን ማስረዳት ያለብሽን ነገር አሁን ትክክል አልሰራሁም። ሁሉ ጊዜ ራስ ወዳድ እንደሆንኩ ነው የሚያሳብቀው። እንደዛ ሳይሆን ተነፍኩት በይ እንደዛ አይደለም። አይዞሽ ቁጭ በይና ግን ለሄኖክ ያለውን ነገር ሞር ለሱ ብታስረጂው ብዬ ነው አይደለም አስበው። እሱ ሄኖክ እንዴ ለምን ደወለ? ይመጣል እንዴ? ይመጣል። ለምንድን ነው የደወላችሁለት? እሱ ሲመጣ አንቺ ትደበቂያለሽ፣ ትወጪና ታናግሪው። ነገሩ አሁን ካልተፈታ አይሆንም። የነገርኩሽ ያለሁት ማለት ነው። አዎ ኪዩ ቤት ላይም እየተፈጠረ ያለውን ነገር ታውቂያለሽ አይደለ? እኮ በቃ አሁን ምንድን ነው ያደረግሽው? ኧረ በስመ አብ ወልድ። ብቻ ነገሩን ፍቱት። እኔ በጣም የምታናድዱት እውነት። እኔ እንደዚህ አልጠብቃችሁም። ለምንድን ነው እንደዚህ የምታስቡ? በቃ ነው ግን ስለምወደው ነው ነገርኳቸው። እኔ ራስ ወዳዶኛ አይደለም እኮ። ልክ እኮ ነሽ። አሁን ወደሹ ሊሆን ይችላል፣ ግን ኮኬት የሄድሽባቸው ርቀቶች በጣም የሚያስጠሉ ናቸው። ቤተሰብንም ይቅርታ ጠይቂ። እሱን ብቻ አይደለም ጠይቂያቸው፣ እነሱንም ይቅርታ እንድትጠይቂያቸው በዚህ አጋጣሚ። ለምን ታውቃለህ፣ ብዙ ሰዎች ናቸው እየደወሉ አሁን እዛ ጋር ኪዩ ጋር በተፈጠረው ነገር የሚደውሉ አሉ። ሄኖክ እንደዚህ በመሆኑ የሚደውሉ አሉ። ገብቷል አይደለ? አሁን እኛ ባለመረዳት ነው ቤተሰብ። እንግዲህ እሷ ካለችኝ ነገር ተነስቼ እኔ ከኪዩ ጋር እንደዛ የተፈጠረው ነገር ታውቃላችሁ። ሄኖክም ደግሞ ያን ነገር ሰምቶ ጭራሽ ተገናኝተን አውርተን ነበር ከካሜራ ጀርባ። እሱም ያን ነገር ከነገርኩት በኋላ እንዴት እንደተረበሸ እኔና
ፈጣሪን የምናውቀው በጣም በቃ ይሁን የማይሆን ነገር ውስጥ ይገባ እና ይሄ ሁሉ እንግዲህ እሷ የምትለን ምንድነው አፍቅሬው ነው በቃ ከፍቅር የመጣ ነው እሱን የራሴ ብቻ ከማድረግ ነው ሀሳብ እንደዛ ነገር ነው አይደል ሀሳብሽ ግን የሄድሽባቸው ነገሮች ትንሽ መልካም አይደሉም እንግዲህ ቤተሰብ እንዴት እንደዚህ አይነት ስራ ትሰሪያለሽ የሄኖክን ቀንነት ታውቂያለሽ አይደል ማንንም እኮ የሆነ ነገር ሲሆን ቀድሞ ቢደርስ ልጅ ነው ግን የበቀደሙ ቪዲዮ ካየሽ በጣም እየተከፋ እንዴት ሁሉ ስሜት ውስጥ እስኪደርስበት ድረስ አንቺ እንደዚህ ታደርጊያለሽ እንደሱ ለማድረግ አይደለም በቃ እኔ ከኪዩ ጋር ሲሆን እኔ ደስ አይለኝማ እኔ በቃ እነሱ ሁለቱ እንዲለያዩ ያደረጉት ነገር ብቻ ነው እንጂ ለክፋት አድርጌ አይደለም እኮ ታዲያ እንደዛ ቢሆንም እኮ አንቺ ምንድነው አሁን ያኔ እንደዚህ ተፈጠረ ብለሽ ከሄና ጋርም ሄደሽ ልጅቷን ሄናና ኪዩ አንድ ላይ እንዳይሆኑ እሷንም አስቀየምሻል በዛ ውስጥ ደግሞ ሄኖክን አስቀየምሽው በዛ ውስጥ ደግሞ እኔን መተሽ ጭራሽ ደግሞ እንደዚህ ሀፕን አድርጓል ብለሽ አስረድተሽኝ እኔ እንግዲህ በዛ ሰዓት ስሜታዊ ሆኜ አንቺን ከመስማት ቢያንስ እንደዚህ አይነት ነገር ልትዋሽኝ አትችልም ብቻ በጣም ብዙ ነገር ሄኖክም እንደዛ በቃ ሌላ ነገር ውስጥ እስኪገባ ሞር ከኛ በላይ እሱ ነው በቃ የማይሆን ነገር ውስጥ የገባው ለምን በእኔ ምክንያት ነው ይላል ይሄ ሁሉ ነገር እኔና ኪዩ በመጣላታችን እሷ በመሆኗ የኔ ጥፋት ነው ይላል ሁሉን አንቺ ያረግሽውን እሱ ይጸጸትበታል እና በጣም ልክ አላረግሽም በእውነት በጣም ያሳዝናል ካላረጉም በእናንተ ይቅርታ አድርግልኝ በቃ አንተን አስብያለሁ በጣም ይቅርታ እኔ ችግር የለውም በጣም ይቅርታ እኔ ችግር የለውም ይቅርታ አረግልሻለሁ ግን ማስረዳት ያለብሽን ነገር አሁን ትክክል አልሰራሁም ሁሉ ጊዜ ራስ ወዳድ እንደሆንኩ ነው የሚያሳብቀው እንደዛ ሳይሆን ተነሽ ቁጭ በይ እንደዛ አይደለም አይዞሽ ቁጭ በይና ግን ለሄኖክ ያለውን ነገር ሞር ለሱ ብታስረጂው ብዬ ነው አይደል ለማስበው እሱ ሄኖክ ለምን ደወለ ይመጣል ለምንድን ነው የደወላችሁለት እሱ ሲመጣ አንቺ ትደበቂያለሽ ትወጪና ታናግሪው ነገሩ አሁን ካልተፈታ አይሆንም የነገርኩሽ ያለሁት ማለት ነው አዎ ኪዩ ቤት ላይም እየተፈጠረ ያለውን ነገር ታውቂያለሽ አይደለ እኮ በቃ አሁን ምንድነው ያደረግሽው አረበስ ማውድ ብቻ ነገሩን ፍቱት እኔ በጣም የምታናድዱት እውነት እኔ እንደዚህ አልጠብቃችሁም ለምንድነው እንደዚህ የምታስቡ በቃ ነው ግን ስለምወደው ነው ነገርኳችሁ እኔ ራስ ወዳዶኛ አይደለም እኮ ልክ እኮ ነሽ አሁን ወደሹ ሊሆን ይችላል ግን ኮኪት የሄድሽባቸው ርቀቶች በጣም ያስጠሉ ናቸው ቤተሰብንም ይቅርታ ጠይቂ እሱን ብቻ አይደለም ጠይቂያቸው እነሱንም ይቅርታ እንድትጠይቂያቸው በዚህ አጋጣሚ ለምን ታውቃለህ ብዙ ሰዎች ናቸው እየደወሉ አሁን እዛ ጋር ኪዩ ጋር በተፈጠረው ነገር የሚደውሉ አሉ ሄኖክ እንደዚህ በመሆኑ የሚደውሉ አሉ ገብቷል አይደለ አሁን እኛ ባለመረዳት ነው ቤተሰብ እንግዲህ እሷ ካለችኝ ነገር ተነስቼ እኔ ከኪዩ ጋር እንደዛ የተፈጠረው ነገር ታውቃላችሁ ሄኖክም ደግሞ ያን ነገር ሰምቶ ጭራሽ ተገናኝተን አውርተን ነበር ከካሜራ ጀርባ እሱም ያን ነገር ከነገርኩት በኋላ እንዴት እንደተረበሸ እኔና ፈጣሪን የምናውቀው በጣም በቃ ይሁን የማይሆን ነገር ውስጥ ይገባ እና ይሄ ሁሉ እንግዲህ እሷ የምትለን ምንድነው አፍቅሬው ነው በቃ ከፍቅር የመጣ ነው እሱን የራሴ ብቻ ከማድረግ ነው ሀሳብ እንደዛ ነገር ነው አይደል ሀሳብሽ ግን የሄድሽባቸው ነገሮች ትንሽ መልካም አይደሉም እንግዲህ ቤተሰብ ያው እንግዲህ በዚህ አጋጣሚ ቤተሰብ እኛም በተፈጠረው ነገር ኪዩ ጋር በተፈጠረው እና ጋር በተፈጠረው ይቅርታ እየጠየቅናችሁ አንቺም እንግዲህ እንደዚህ በማድረግሽ ቤተሰብን በዚህ አጋጣሚ ይቅርታ መጠየቅ ትችያለሽ ይቅርታ ጠይቄያቸው እነሱ በጣም ይቅርታ አድርጉልኝ እንግዲህ ቤተሰብ በጣም ሁላችሁንም ግራ አጋብቻችኋለሁ በጣም እግዚአብሔር በጣም ይቅርታ እኔ ፈልጌና አስቤበት አይደለም ያንን ነገር ያደረኩት በጣም ይቅርታ አድርጉልኝ በጣም ይቅርታ አድርጉልኝ በእናታችሁ እኔ አስቤበት አይደለም እግዚአብሔርን እኔ አስቤበት አይደለም በቃ አስቤበት አይደለም እንደዛ ያደረኩት ስለ ፍቅር ብቻ ነው እንደዛ ያደረኩት ሄኖክም አይረዳኝም አውቃለሁ ግን በጣም ይቅርታ አድርጉልኝ ከልቤ ነው ያው እንግዲህ ያፈቀረ ሰው ያውቀዋል እንግዲህ ቤተሰብ እኛ በዛ ነው እንግዲህ መረዳት የምንችለው ስለወደደችው ስላፈቀረችው ነው ብለን ነው እንግዲህ መረዳት የምንችለው እንደ ሐሳቧም እንደዛ ነው እና እስቲ ከሄኖክ ለማስረዳት ያለውን ነገር እንሞክራለን አይዞሽ በቃ አንቺ ከሱ ጋር ብናወራ ይሻላል እንደዛ ይሻላል የቀረው ነገር ቢኖር ከሄኖክ ጋር ማውራት ነው በቃ እሺ አሁን ካሜራን ከፍታለን ሄኖክ ሲመጣ ቤተሰብ ተከታተሉ እየመጣ ስለሆነ ከሱ ጋር እናወራለን እና ደውልልኝ ሄሎ የና ደረስክ እሺ በቃ ግባ ተረብክ ትንሽ አንቺ ዝም ብለሽ ዘውኝና ልክ ከመጣ በኋላ ትመጫለሽ ያው እሱ እንግዲህ ቤተሰብ እዚህ ሆና ከመጣ ትንሽ አግሬሲቭ ስለሚችሉ እንትን እንላለን
ያው ካሜራ ክፍተን ነው ዛሬ ያንተ ቤተሰብ ናቸው። ሰላም እንዴት ናችሁ? የተከበራችሁ የሄና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ እኔ በጣም ደህና ነኝ። ፈልጋለሁ አላችሁኝ። ቤተሰብ ጠፍቻለሁኝ። በዚህ አጋጣሚ በጣም ይቅርታ። ምንም ነገሮች በፈለኩት ልክ እየሄዱልኝ አይደለም። ለዛ ነው ዴሊ ቪዲዮ መልቀቅ ያልቻልኩትኝ። ግን ከአንድ ሳምንት በኋላ ሞር ቃል ገባለሁ። በእውነት ቃል ገባለሁ። ዴሊ ለመገኘት ሞክራለሁ። ትንሽ የሆኑ ስብስብ የሆኑ ነገሮች አሉ። እነሱ እስኪፈቱ ድረስ የግድ ምን ነበረ ግን ዛሬ የፈለግንበት ጉዳይ ያው የተፈጠረውን ነገር ለመፍታት ነው። እኔ ካሜራ ከፍቼ ዛሬ ጠራው እና እንዴት ነው ቆይታ ምናምን ታዲያ? ያው እንግዲህ ታገለን ነው ማለት አይሁን እንግዲህ ምን አለ መሰለኝና ባለፉም የተፈጠረውን ነገር ታውቃለህ። እኔ ጋር አንተ ጋርም ተመሳሳይ ይመስለኛል። አሁን አረዳዳችን የሆነ ትንሽ ወሰብሰብ ያለ ኪዩ ቤትም የተፈጠረ ነገር ታውቃለህ። ቤተሰቦችም እንግዲህ ደውለውም እያሉኝ ነበረ በምን አይነት እንዴት ከኪዩ ጋር እንደዚህ ተራራቃችሁ ምናምን ወሬ ሰምታችሁ ነው ወይ ምናምን። አንዳንድ ጊዜ በቦታው ስትሆንና ደግሞ ሳትሆን የተለያየ ነው ታውቃለህ። እንግዲህ ያም ቢሆን እንግዲህ ነገሮች ካለፉ በኋላ ቢሆኑ ወሬ እንደሆነ ተረድተን ኮኬት አንተን ከማፍቀር ከመውደድ ወይ መጣ ገብቷል አይደለ? አንተን የራሷ ብቻ ለማድረግ ይመጣ ነው። ስለዚህ በዚህ ሐሳብ ላይ አሁን አውርተንበት እንዲፈታ ነው ትልቁ ዋናው ዛሬ የተገናኘንበት። ማለት እኔ ምን እንደምል አላቅም። ያው እንደምታውቀው ነው ያለው ነገር ምንም በግልጽ የሚያዝ የሚጨበጥ ነገር የለም። የሆነ ነገር ነው ስል የሆነ ነገር ተበላሽቷል ምናምን ብቻ እፈቷለሁ። እሱን ተውት። ባለፈው እንደዛም ስሜቴ የሆነ እንድትሄድም እንድትደውልላትም ያልፈለኩት ለዛ ነው ታውቃለህ። በዛ መንፈስ ሄደ በጣም ደስ የሚል ነገር አይፈጠርም። ተነጋግረን ግን የሆነ ሰብሰብ ብለህ ቤተሰቦችን በሚያውቁት መልኩ ሲሆን ይሻላል እንጂ እንትን ያለው ነገር አንተ ጋርም ይመስለኛል እየደወሉልህ ነው አይደል? አዎ እኔ ጋር እየደወሉ ነው ታውቃለህ። እኔ አሁን በጣም ኪዩን ለማግኘት እየሞከርኩኝ ነው። ኪዩን ላገኛት አልቻልኩም። በዚሁ አጋጣሚ በጣም ኪዩን ይቅርታ ማለት አለብኝ። በጣም ትልቅ ይቅርታ፣ እንደዚህ የሚወራ ይቅርታ አይደለም። ብቻ ተወው እኔ ያስተካክለዋለሁ። ያው እንግዲህ ሀሳባችን ዋናው እሱ እንዲስተካከል ለማድረግ ነው። ከዚህ ነገር ውስጥ ወተን ያው አሁን ወደፊት ነው ማለት ያለብን። ይሄ ነገር መቅረት የለበትም እና ቆይተንበታል እኮ እስከዛሬ ድረስ እንደዚህ አይነት ነገር ውስጥ በእንደዚህ አይነት ስሜት መቆየት አልነበረባችሁም። እኔ ጃስቲ እንግዲህ ታገላለሁ። ምን ማድረግ እችላለሁ? እኔ ምንም መፍጠር ስለማልችል አይ መፍጠር ስለማልችል ሳይሆን እስከዛሬ በመፍጠር ብትፈልግ እኮ እስከዛሬ የሆነ ነገር ብታደርግ ነበር አይደል? አውርታቸዋል። ሁለቱንም አግኝታቸዋል። ኮኪና ኪያን አላገኘኋቸውም። ኪዩን ምንም ማገኝበት መንገድ አጣሁ ታውቃለህ እኮ። እንዴት ነው መፍታት የምንችለው? እኔ አላውቅም። ታምራት አንተ አይደል እንደዚህ አይነት ቁጭ በል ነው ቁጭ በል። ኧረ በል አንቺ ዞር እንዳትነኪ። አንተ ቁጭ በል። ተወኝ አንተ ቁጭ በል። ተወኝ አንተ ምንድነው ሰው ማሰማው? ቁጭ በል። ምንድነው የምትሰሩት? ቁጭ በል። አሁን ለመፍታት ሞክራለሁ እያልኩ አይደል? ዞር በይ ከፊት ለፊቴ። አሁን ለመፍታት ሞክራለሁ እያልኩ አይደል? ምንድነው የምትሰራው? አልፈልግም። ቁጭ ልጅ አጠገብ መቀመጥ ቁጭ በል። አስነሳልኝ። አንተ ቁጭ በል በእናትህ። እሺ አስነሳልኝ። ቁጭ በል። ሲጀመር ሰው ይቅርታ ሳይልህ እንዴት ነው? እሺ አስነሳልኝ። እኔ ምን አውቃለሁ? እሱ አራሰው አስነሳልኝ። ቁጭ በል አንተ። ቁጭ በል። ራስን አረጋጋ። ለቅኝ እሺ ለቅኝ። ቁጭ በል። ለቅኝ እሺ። አስቀምጥ። እሺ አስነሳልኝ። ቁጭ በል። እሺ በእናትህ ከቃል ብቻ ነው ነገር አስነሳልኝ። አስነሳልኝ። ለማቀፍ ነው በቃ ተነሺ። እሺ አስነሳትና አስቀምጥ። ችግር የለውም። አውራት ኮኬት በቃ ዞር በይ። ቁጭ በይ። ቁጭ በይና አሁን ነገሩን ለመፍታት እዚህ ጋር ቁጭ ወንበር ይዤ ልምጣ። እኔ እንደዛ አላሰብኩም። ይቅርታ አድርግልኝ። ስለሞድ ነው ሞዴል ነው ጥፋተኛ አደረገኝ። ይቅርታ አድርግልኝ። ጥፋተኛ ያደረገኝ ይሄ ነው። አንቺ ምንድነው ጭንቅላት የለሽ? መተሽ ለምንድነው ለኔ ማትነግሪኝ? እንዴት ነው እሷ ጋር ሄደሽ እንደዚህ አይነት ነገር የምትናገሪው? መተሽ ይሄ ነው ከኔ የሆነ ነገር አለኝ እንዴ? ምንድነው ማፍቀር እኮ ኃጢአት አይደለም እኮ ኮኬት እኮ ምን ያህል እንደሚያደርስ ታውቃለህ? ኑሮ የደቆሳት ኑሮ ያጎሳቆላት ልጅ ጋር ሄደሽ እንደዚህ አይነት ደግሞ እኔ ፊት ማስመሰልሽስ ምንድነው? እኔ ፊት እሷን እንደምትወጃት ምናምን ነው የምታስመስዩ። ከዛ ግን የምትሰሪው ስራ የሰይጣን የከይስ እኔ አንተ ስለሞደ እንጂ እውነት በጣም እኔ ትልቅ ሰው በጣም አከብርሽ ትልቅ ቦታ ሰጥሽ ነበር። ግን እኔ እንጃ ፍቅር እንደዚህ ከሆነ ባፍንጫ ይውጣ። እውነት
ይሁን ፍቅር እኔ መጥፎ ነገር አይደለም። እኔም በማፍቀርሽ ኢግኖር እያረኩሽ ወይ የሆነ ልኮራብሽ እየፈለኩ ምናምን አይደለም። አዎ ማፍቀር ጸጋ ነው። ጸጋው ተሰጥቶሻል አይደል? መተሽኝ እንዲህ አይነት ፊሊንግ ላንተ አለኝ። ምን እንደማደርግ አላውቅም። ከኪዩ ጋር ራሱ ሳይ እየተበሳጨው ነው። እና ምንድነው መፍትሄው? ማለት ይቀላል ወይንስ ሄደሽ እዛ ጋር ማይሆን ድራማ ምናምን? ለኔስ መንገር ብትፈሪ ለሱ አትናገሪም ኮኬ ስላፈቀርኩ ምናምን አትበይ። ሁሉም ለኪዩ ነው የሚያገዛው እኮ ኪዩ ያለችበት ሁኔታ ነው። ይሄ ሁሉ ሰው ለምንድን ነው ለዚህ ልጅ መያዝ ነው ብለሽ እንዴት ማሰብ ይከብድሽ እኮ? እሷንም ይቅርታ ጠይቃታለሁ ያልኩ ካልን ለምንድን ነው ይቅርታ ማታረግልኝ? በቃ ስለወደድኩ ነው ወደድ እኮ ነው ፍቅር እኮ ነው እንደዚህ ያደረገኝ እንጂ እኮ ምንም ክፋቱ ኖሮብኝ አይደለም። ማንም ሰው የሚረዳኝ ነገር ነው። ማንም ሰው የሚያደርገው ነገር ነው። ለሚወደው ሰው ምንም ነገር ያደርጋል ያንን ነገር። ይሄ ደግሞ ጥፋት እንደሆነ ታውቆኛል። በቃ ለምን ይቅርታ አትለኝም? እኔ ሰሚኛለሽ አይደለ? ይቅርታ አድርጌልሻለሁ። ችግር የለብኝም። ምክንያቱም ድሮ ይዘናቸው የመጣናቸው ጥሩ ነገሮች አሉ። ለነሱ ስል ይቅር ብዬሻለሁ። ኪዩን ይቅርታ በምትጠይቂበት መንገድ ይቅርታ ጠይቂያት። እኔ ኪዩን ይቅርታ ጠይቂ ብዬ ከዚህ በኋላ እሷ ፊትም ይዤሽ አልሄድም። ግን እንደ እውነታው ተሳስተሻል። እንደ በቃ ቢያንስ ጥሩ እሺ ጎበዝ ማለት ይቅርታ ጠይቃለች። ይቅርታ አድርጌልሻለሁ። በቤተሰብ ስምም በእነሱ ስምም ቃል ገባለሁ። ይቅርታውን ተቀብያለሁ። ያጠፋል እንደ ጥፋቱ ሊቀጣ ግድ ነው አይደል? ኪዩንም ሂጂና ይቅርታ ጠይቂ። ነብዩንም አስቀይመሽዋል፣ ይቅርታ ጠይቂ። ግን ላልተወሰነ ጊዜ እኔና አንቺ ባንገናኝ ጥሩ። ለአንቺም ስሜት ለምን ኮኪ አንቺ በጣም እየተጎዳሽ ነው። ገብቶሻል አይደለ? እኔም ትንሽ ራሴን ላዳምጥ፣ ከራሴ ጋር የሆኑ ነገሮችን ልወስን። እኔና አንቺ ላልተወሰነ ጊዜ እዚህ ጋር ቢበቃን ጥሩ እንደ ሀሳብ። ምን ማለት ነው? እና የቀረውን ነገር እናንተ አስተካክላችሁ መጨረሰን አንደኛ እንሄዳለን። እንደውም ሞር ሁለታችሁ ናችሁ። እኔ ብዬ ማስበው ሁለቱም ሞር በደንብ ማውራት አለባቸው። እነሱ ማውራት አለባቸው። እኛው እንደውም እናንተ አውሩና ጨርሱ። እኛ እንሂድ። እኔ እንትን እላለሁ አይደለም ና ቆይ እንደዛ ቆይ ቤተሰብ እንግዲህ ዛሬ ጥረት ያልተሳካልኝም ያው ሄኖክም ጥሏት እሷም በእንደዚህ አይነት ስሜት ውስጥ ሆና እንዲጠናቀቅ አልፈለኩም ነበር። ያው የቻልኩትን አድርጌያለሁ። ቤተሰብ በቀጣይ ቪዲዮ እስካገኛችሁ ድረስ ቸር ሰንብቱ።